በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረት የቸርነት የአባትነት ፍቅር ሳይለየን በዚህ ጊዜ ደግሞ ስለፈቀድክልን ዛሬ የመጨረሻውን ይህንን በሰው ልጅ ታሪክ ውስጥ ወደር የማይገኝለት የእግዚአብሔር ፍቅር የተገለጠበትን ቀን አክብረናል። ስለዚህ ክብር ሁሉ ለአንተ እንሰጣለን እና በዚህ ቀን ደግሞ የተደረገልን የፍቅር ስጦታ እና የተደረገልን የአንተ ቸርነትና ምሕረት ታላቅ ስለሆነ አንደበት ሊገልጸው አይችልም። ስለዚህ ምስጋና እናቀርባለን። እንደገና በዚህ ተጠቅመን የበረከቱ ተሳታፊ እንድንሆን በተለይም ዘላለማዊ ሕይወት የምናገኝበት ይሄ ስለሆነ በዚህ ውስጥ እንድንኖር የአንተ ፈቃድ ይሁንልን። ምሕረት ቸርነት አይለየን። እንግዲህ በዓሉን ባለ ደስታ ባለ ፍስሐ አድርግልን። ክብርና ምስጋና ለተቀደሰው ስም ይሁን ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁ ኦርቶዶክሳውያን ወገኖቻችን እግዚአብሔር አምላካችን ቸር አምላክ ስለሆነ ስለ ቸርነቱ ሁልጊዜ ምስጋና እያቀረብን ያለ ነው። ስላደረገልን ነገር አመስግነናል። ስለሚያስፈልገንም እየለመን ስንጸልይ የሰነበት ነው። ዛሬ እንግዲህ የመጨረሻው አርብ ነው። በዚህ ቀን እንግዲህ የተከናወነውን ነገር እንትንላለን። እንኳን አደረሳችሁ ለበዓለ ስቅለቱ። ይሄ እንዳልኩት ትልቅ የእግዚአብሔር ፍቅር የተገለጸበት ትልቅ መሰረታዊ ነገር ስለሆነ ይህንን ቀን በሚያስገርም ሁኔታ ነው የምናከረው። በነገራችን ላይ ምስራቃውያን የጥንቱ አብያተ ክርስቲያናት ከልደት ይልቅ ይህንን ነው የሚያከብሩት። ከዛሬ ሳምንቱ በሙሉ እጅግ በጣም የተከበረ ነው። ጸሎተ ሐሙስ፣ ዛሬ አርብ እና ትንሣኤ በጣም የተከበረ ነው። በምስራቁ ዓለም ይሄ ነው። በጥንቱ ዓለም ደግሞ ምዕራቡ ልደት ጋር ነው እንትን የሚሉት እና ልደት ወደ ሞት የምንመጣበት ነው። ትንሣኤ ግን ወደ ሕይወት የምንሄድበት ስለሆነ እንደው መከበር ያለበት ይሄ ነው ብለው ነው እንግዲህ በጥንታዊ የሆኑት ሀገሮች እና በተለይ ኦርቶዶክሳውያን በዚህ ጉዳይ ላይ ትልቅ ነገር አላቸውና እኛም እዚህ ሀገር ስንኖር በብዛት የምናከብረው ትንሣኤን ነው። ትንሣኤ የማይመጣ ሰው የለም። ልደት ግን ያው መጠነኛ ነገር ነው የሚሆነው እና እግዚአብሔርን እናመሰግናለን። ዛሬ እንግዲህ አጠቃላይ ከመጀመሪያ ጀምሮ እስከዚህ ድረስ ያለውን ነገር ከመጀመሪያ ጀምሮ እስከ መጨረሻው ድረስ ያለውን ነገር እናስታውሳለን። እንግዲህ ትናንትና ማታ እስከ ሌሊቱ ክርስቶስ እስከታሰረበት ጊዜ ድረስ አሳልፈን ነበር። ዛሬ ከጧቱ 1 ሰዓት እንጀምራለን። በእኛ ቤተክርስቲያን የጌታችን የኢየሱስ ክርስቶስን የመያዝና በተለይ በስቅለቱ ጊዜ የተከናወኑትን ክንውኖች መሰረት አድርገን በየሶስት ሰዓቱ ነው የጸሎት ሰዓታችን የተዘጋጀው እና ወንጌላውያኑ በሰጡን ሐሳብ መሰረት ነው። ለምሳሌ 1 ሰዓት ይላሉ። ከ1 ሰዓት እስከ 3 ሰዓት ድረስ ያለውን የ1 ሰዓት ጸሎት ብለናል። ከዚያ እንደገና የ3 ሰዓት ጸሎት ብለናል። ምክንያቱም 3 ሰዓት ሲሆን እዚያ ፍርድ ቤት የቀረበበትን ስለሚገልጽ ነው ወንጌሉ። ከዚያ 6 ሰዓት ሲሆን ፍርዱ ተሰጥቶ ወደ ምስቅላት የሄደበትን ቦታ ነው የምንናገር እና በየ3 ሰዓቱ በ24 ሰዓት ውስጥ በየ3 ሰዓት 8 የጸሎት ሰዓታት አሉ ማለት ነው እና በየ3 ሰዓቱ ይሄ ማለት ክርስቶስ አሁን ለምሳሌ ከማታ ስንጀምር ማታው 1 ሰዓት አካባቢ የስጋው ደሙን ታላ 3 ሰዓት ላይ ስጋው ደሙ ተፈጸመ። ከዚያ 6 ሰዓት ላይ ጸሎት ተደረገ። 9 ሰዓት ወደ ሊቀ ካህናት ግቢ 12 ሰዓት እስር ነበረ። 1 ሰዓት ወደ ፍርድ እና በዚህ በክርስቶስ የመከራ ጊዜ በየ3 ሰዓቱ የተከናወነ የጸሎት ሰዓት ነው የኛ ቤተክርስቲያን ያዘጋጀችው እና በጣም ጥሩ ነው። አክቹአሊ የኛ ብቻ ሳይሆን ይሄ የኦርቶዶክሱ በሙሉ ይሄ ነው እንትኑ። ስለዚህ አሁን ዛሬ ከ1 ሰዓት እስከ 3 ሰዓት ያለው ጉዳይ ፈሪሳውያኑ ክርስቶስን መሰቀል አለበት ብለው ወደ መስፍኑ ወይም ደግሞ ወደ አገረ ገዡ ሲወስዱት ነው የምናየው። ለምንድን ነው እነሱ ያልሰቀሉት? ለምንድን ነው እነሱ ያንን ነገር ማድረግ ያልቻሉት የሚል ጥያቄ ቢሆን እነሱ በቀኝ የተገዙ ስለሆኑ ሰውን በሞት መቅጣት አይችሉም። ያ የንጉሱ ወይም ደግሞ የሮማውያን ስልጣን ነው እሱ። እኛ ማንንም እንድንገል አልተፈቀደልንም ነው ያሉት። እናንተ ራሳችሁ በሕጋችሁ ቅጡት ሲላቸው ጲላጦስ እኛ ማንንም እንድንገል አልተፈቀደልንም ማለት ምን ማለት ነው? መብት የላቸው። መብታቸው በቀኝ ግዝ ላይ ነው ያሉ። ነገር ግን ያንን የነሱን መብት ከቀኝ ግዙ ጋር ተባብረው ሊቃነ ካህናቱና ሮማውያኑ ተባብረው አንድ ላይ ነው ክርስቶስን እንግዲህ
ወደ ስቅላት የወሰዱት ማለት ነው። እዚያ ላይ ጲላጦስ ብዙ ነገር አድርጓል ይባላል። ስለዚህ እሱ አይደለም። ስለዚህ አንድ ሰዓት ወደ ጲላጦስ የቀረበበት ኬዙ ተዘጋጅቶ እነዚህ ጉዳዮች ያሰቅላሉ ያሏቸውን በእነሱ ግንዛቤ ማለት ነው። በእነሱ ግንዛቤ ክርስቶስን ሊያሰቅሉ ይችላሉ ያሉትን ሶስት ትልልቅ ነገሮች ይዘው ነው የሄዱት። አንደኛው ራሱን እግዚአብሔር አድርጓል። ይሄ ከእግዚአብሔር ጋር ራሱን ስላስተካከለ ይሄ በሕጋችን ያስገድላል ነው ያሰቅላል። ሁለተኛው ደግሞ ቤተ መቅደሱን በ3 ቀን አፍርሼ በ3 ቀን እሰራዋለሁ ብሏል። ቤተ መቅደስን ማፍረስ በሕግ በግድያ በነፍስ ግድያ የሚያስጠይቅ ነው ነው። ሶስተኛው ደግሞ ሰንበትን ሽሯል። እነዚህ ሲደራረቡ ክርስቶስን ሰቅሎ ለመግደል በቂ ናቸው ብለው ነው የወሰዱት። እንዳለመታደር ሆኖ ከጲላጦስ ፊት ሲቀርብ ይሄ ባዶ ሆኖ ተገኘ። ስለዚህ ይህንን ይዘው ነው የቀረቡት። አሁን በአንድ ሰዓት ይህን ይዘው ወደዚያ ሄዱ ነው የሚለው። 3 ሰዓት ሲሆን ከንጋቱ 1 ሰዓት እስከ ረፋዱ 3 ሰዓት ነው ጉዞ ይዘው ነው የሄዱት። የክስ ችሎት ነው። ሲነጋም የካህናት አለቆች የሕዝቡ ሽማግሎች ሁሉ ሊገድሉት በኢየሱስ ላይ ተማከሩ። አስረውም ወሰዱት። ለገዢው ለጴንጤናው ጲላጦስ አሳልፈው ሰጡት። በዚያ ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። አሁን እንግዲህ መሞት አለበት ሲባል እስከዚያ ድረስ አልገባውም ማለት ነው። እሱ ገንዘቡን መቀበሉ ነው እንጂ ውጤቱ ምን እንደሆነ አልገባውም። ተጸጸተ። 30ውን ብር ለካህናት አለቆችና ለሽማግሎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። ይሄ ነው እንግዲህ የኃጢአት ከባዱ ነገር ይሄ ነው። ስትሰራው ደስ ይልሃል። ከሰራው በኋላ ደስታህንም ሁልህንም መጦ ይወስድና ራስን እስከ ማጥፋት ይደርሳል ማለት ነው። ይሄ ነው የኃጢአት ከባዱ ነገር። እነሱ ግን እኛስ ምን አለን? አሁን ተካካዱ። አንተ ለራስህ ተጠንቀቅ አሉ። ብሩንም በቤተ መቅደስ ጥሎ ሄደና ታንቆ ሞተ። ይሄ ነው በቃ። የካህናት አለቆችም ብሩን አንስተው የደም ዋጋ ነውና ወደ መባ ልንጨምረው አልተፈቀደም አሉ። ተማክረውም የሸክላ ሰሪ መሬት ለእንግዶች መቃብር ገዙበት ነው የሚለው። ስለዚህ ያ መሬት እስከዛሬ ድረስ የደም መሬት ተባለ ነው። እንግዲህ ይሄ በትንቢት ተነግሯል ነው የሚለው። ይህንን አድርገው ይዘውት ሄዱ ነው። ከዚያ ከደረሱ በኋላ ማቴዎስ ነው ይህንን የሚለው። ዓርብ እንግዲህ ከ3 ሰዓት እስከ 6 ሰዓት አሁን እዚያ ከንጉሱ አደባባይ ወይም የፍርድ አደባባይ ቀርበዋል። ብዙ ሕዝብ ነው የተሰበሰበው እና ቀኝ ግዝ ስለሆነ መስፍኑ በጣም ተጨነቀ። ምንድን ነው ጉዳዩ አለ። ይኸው ወንጀለኛ ይዘን መተናል። ኢየሱስንም ከቀያፋ ወደ ገዡ ወሰዱት። ማለዳም ነበረ። እነሱም የፋሲካ በግ ይበሉ ዘንድ እንጂ እንዳይረክሱ ወደ ገዡ ግቢ አልገቡም። ስለዚህ ጲላጦስ ወደ ውጭ ወጥቶ እነርሱ ወጥቶ ይህንን ሰው ስለምን ትከሱታላችሁ አላቸው። ምንድን ነው ጉዳያችሁ ማለት ነው? ምንድን ነው የተከሰሰበት ይዛችሁበት የመጣችሁት? መልሰው ይህ ክፉ አድራጊ ባይሆን ወደ አንተ አሳልፈን ባልሰጠነው ነበር አሉት። ክፉ አድራጊ ባይሆን ነው እንጂ ይህን አድርጓል የሚል ነገር የለም። ጲላጦስም እናንተ ወስዳችሁ እንደ ሕጋችሁ ፈረዱበት አላቸው። አይሁድም ለእኛስ ማንንም ልንገድል አልተፈቀደልንም፣ የሚገርም ነገር ነው አሉ። ጲላጦስም እንደገና ወደ ገዡ ግቢ ገባና ኢየሱስን ጠርቶ የአይሁድ ንጉሥ ነህ አንተ ነህ አለው። ኢየሱስም በምን አይነት ሞት ሊሞት እንዳለው ሊያመለክት የተናገረው ይፈጸም ዘንድ ነው። ኢየሱስም መልሶ አንተ ይህን የምትለው ከራስህ ነውን ወይስ ከሌሎች ስለ እኔ ሰማ ነገሩህ አለው። ጲላጦስ መልሶ እኔ አይሁዳዊ ነኝን? ወገኖችህና የካህናት አለቆች ለእኔ አሳልፈው ሰጡ። ምን አድርገሃል አለው። ኢየሱስም መልሶ መንግስቴ ከዚህ ዓለም አይደለችም። መንግስቴስ ከዚህ ዓለም ብትሆን ወደ አይሁድ እንዳልሰጥ ሎሌዎች ይዋጉልኝ ነበር። አየህ፣ የዚህ ዓለም መንግስት በጦርነት ስለሆነ በጦርነት እንገጥም ነበር። ነገር ግን ጦርነት አይደለም፣ እዚህ አይደለም። ንጉስ ነኝ፣ ግን ንጉስነቴ እዚህ ሀገር ከአንተ ጋር የሚገናኝ ነገር አይደለም። በምድር ላይ አይደለም። የሮማውያን ነገስታት አይደለም የኔ ያ አይደለም የኔ ጉዳይ። የኔ ጉዳይ መንፈሳዊ ንግስና ነው እና መንግስቴ ከዚህ አይደለችም። ጲላጦስም እንግዲያ ንጉስ ነህን አለው። ኢየሱስ መልሶ እኔ ንጉስ እንደሆንኩ አንተ ትላለህ። እውነት ነው። አንተ እኔ ንጉስ መሆኔን አንተው ራስህ ምስክር ነህ፣ እየመሰከርክ ነው ጥያቄው። እኔ ለእውነት ልመሰክር ስለዚህ ተወልጃለሁ፣ ስለዚህም ደግሞ ወደ ዓለም መጥቻለሁ። ከእውነት የሆነ ሁሉ ድምፄን ይሰማል አለ። ጲላጦስ እውነት ምንድን ነው? አሁን እንግዲህ ስለ እውነት ልመሰክር መጥቻለሁ፣ እውነትን ልገልጥ መጥቻለሁ። ምንድን ነው አለው። ይህን ብሎ ዳግመኛ ወደ አይሁድ ወጥቶ እኔስ አንዲት በደልስ እንኳን አላገኘሁም።
ጠየቀው። ምንም የሚያስገድድ ነገር አላገኘም። አየህ፣ አይሁድ ይህን ሁሉ መከራ ይዘው አንድም ነገር አልተገኘም ነው የሚለው። ነገር ግን በፋሲካ አንድ እፈታላችሁ ልማድ አለኝ ስቀልልን እያሉት አንዱን እፈታለሁና አንድ ሰውና ልፍታላችሁ ወይ እሱን እንዲህ ስቀል እያሉት ነው እኮ እሱን እና የዓለም ጉዳይ እኔ በጣም ይገርመኛል። እንግዲህ የአይሁድ ንጉሥ ልፈታላችሁ ትወዳላችሁ አላቸው። ሁሉም ደግመው በርባንን እንጂ ይህን አይደለም እያሉ በርባን ግን እያሉ ጮሁ። በርባን ግን ወንበዴ ነበር። ስለዚህ በወንበዴነት ተፈርዶበት የታሰረው ይውጣልን፣ ነገር ግን ወንጀል ጠፍቶ ምን እናድርገው የሚለው ይፈታልን ነው አሁን ጥያቄ። አቤት 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 አቤት! እንዴት በጣም የሚገርም እኮ ነው። እኔ እንጃ ለዚህ ቃል አላገኝለትም። እንዲያው ምን አይነት ቃል ልናገኝለት እንችላለን? ጉዳይ ተፈልጎ ወንጀል ተፈልጎ ምንም አይነት በከሳሾቹ ዘንድ ስለጠፋ ምን ላድርገው? ልፈታው ነበር አይደለም። እሱን አትፍታው፣ ወንጀለኛውን ፍታለን እና ምን ላድርገው? ቢያንስ እንደገና ደግሞ ሙከራ አደረገ። አሁን እንግዲህ ይሄ 3 ሰዓት ነው። ሊፈታው ነበረ፣ እምቢ አያስፈልግም አሉ። እንደገና 6 ሰዓት እንደገና ይዞት ገባ። ኢየሱስም ይህን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በዕብራይስጥም ገበታ በተባለው ጸፍጸፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። አሁን እንግዲህ 6 ሰዓት እስካሁን ድረስ ምርመራ ነው። አሁን 6 ሰዓት ለፋሲካም የማዘጋጀት ቀን ነበር። 6 ሰዓትም ያህል ነበረ። አይሁድም እነሆ ንጉሳቸው አላቸው። እነርሱ ግን አስወግደው አስወግደው፣ ስቀለው ስቀለው እያሉ ጮሁ። ጲላጦስም ንጉሳችሁ ልስቀለው ነው አላቸው። የካህናት አለቆች ከቄሳር በቀር ሌላ ንጉስ የለንም፣ አቤት አቤት የለንም ብለው መለሱለት። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው። በቃ ተወሰነ፣ እንዲሰቀል አሳልፎ። እዚህ ላይ ነው እንግዲህ ጲላጦስ የለውበትም የሚብለው ነገር አይደለም፣ አሳልፎ ሰጣቸው ለፈቃዳቸው የሚላል አንድ ቦታ ላይ ሉቃስ። ኢየሱስ ይዘው ወሰዱት። መስቀሉን ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ፣ በዚያም ሰቀሉት። ስለዚህ ከዚያ በፊት ግን የተደረገውን ነገር ወንጌላቱ አልጻፉልንም። አንድ ሰው ስቅላት ሲፈረድበት ከስቅላት ጋር አብሮ የግርፋት ቅጣት ይቀጣል፣ 40 ይገርፋል። ስለዚህ ወደ ስቅላቱ ከመሄዱ በፊት መገረፍ ነበረበት። ገርፌ ልልቀቀው ብሎ ነበረ። አይ ስቀለው አሉ። ስለዚህ አሳልፎ ስለሰጣቸው ግርፋቱ ራሱ እነሱ የፈለጉትን ያህል ነው የገረፉት። ስለዚህ በስቃይ ተሰቃይቷል ጌታ። ከዚያ በስቃይ ተሰቃይቶ መስቀሉን ተሸክሞ ወደሚሰቀልበት ቦታ መሄድ ግዴታ ነው። ይህም የተሰቃይ ፍርድ ነው። አንድ ተሰቃይ ሲሰቀል የሚሰቀልበትን ግንድ ተሸክሞ እስከ መስቀያው ቦታ ድረስ ይሄዳል በሮማ ሕግ። ክርስቶስ ያንን ነገር ግን የክርስቶስ በጣም ትልቅ ስለሆነ 4 ግንድ ነው። 2 በዚህ 2 በዚያ እንደዚያ ተብሎ በእንትን ጠጠር 4 ግንድ ነው እንዲሸከም ያተደረገው እና አንድ መንገደኛ ስምዖን የተባለ መንገደኛ ያንን ግንድ ተሸከም ተብሎ ደቂቃ አልቆየም፣ ስብር ብሎ ነው የቀረው። ስለዚህ ስቃዩ እጅግ በጣም አሰቃቂ ነበረ። ለዚህ ነበር ሴቶቹ ደረታቸውን እየደቁ እያለቀሱ ሲከተሉት የነበረው። የመከራው ብዛት ከተማውን ራሱን ረብሿል ማለት ነው። ከተማውን ራሱን አሰቃይቷል ማለት ነው። በጣም በከፍተኛ ደረጃ የከተማው ሴቶች አለቀሱ። ጌታ ዘወር ብሎ አያቸው። ለእኔ አታልቅሱ፣ ለራሳቸው አልቅሱ አለ። መከራው ከባድ ነው። ስለዚህ ከዚያ ከደረሰ በኋላ መስቀያው ቦታ ከደረሰ በኋላ እንግዲህ ዓርብ ከ9 ሰዓት እስከ 11 ሰዓት ይሄ እንግዲህ እዚያ ግንዱን ተሸክሞ ሄዶ ተዘረጋ ግንዱ። ከግንዱ ላይ ሰውነቱ ተጣብቆ ስማር ተመታ። እጁ እግሩ ሁሉ ተሰቃይቶ እና እጅግ አሰቃቂ የሆነ ነገር ነው እና ከግንዱ ላይ ነው ተጣብቆ የቆመው ሰውነቱ እና ለማምታታት ተብሎ በዓለም የታወቁ 2 ወንጀለኞች በግራና በቀኝ ተሰቅለዋል። በግራና በቀኝ እነዚህ የታወቁ ነው። ይሄ እነሱም ዋናቸው ነው። መሀል ላይ ነው የተሰቀለው እና ዋናቸው ነው እንዲባል ነው። ስለዚህ አንድ ወንጀለኛ ሲከሰስና ሲሰቀል
በምን ምክንያት ተከሶ እንደተሰቀለ የወንጀሉ ይጻፋል ከመስቀሉ ላይ ከተሰቀለበት ቦታ ላይ። በሀገራችንም እኮ ቀይ ሽብር ተደረገ ምናምን እየተባለ እኮ ይለጠፋል ወረቀት ድሮ እነዚህ አመፀኞቹ ሲያደርጉ። እና ጲላጦስ ኢየሱስ ናዝራዊ ንጉሠ አይሁድ ብሎ ጻፈ። የክሱ ደብዳቤ ነው የሚለው። የክሱ ደብዳቤ ወንጀል ስለሌለ ንጉሥ ነው ተብሎ ተጻፈ። ስለዚህ ጌታችን ኢየሱስ ክርስቶስ ልክ ከ6 ሰዓት እስከ 9 ሰዓት ስቅላት ተሰቀለ። በዚያን ጊዜ ምድር ተጨነቀች። መጋረጃው ከላይ እስከታይ ቤተ መቅደሱ ተሰነጠቀ። መሬት ተንቀጠቀጠች። ሙታን ተነሱ። ጨለማ፣ ከዋክብት ረገፉ። ፀሐይ ጠቆረ። ብዙ ነገሮች ተደባለቀ። ነገር ግን በዚያን ጊዜ ጨክኖ የቆመ ሰው ብቻ ነው። የሚደሰት የነበር ሰው ብቻ ነው። እዚህ ከንባቡ ላይ በጣም የሚገርም ሲያነቡት ሰምታችኋል። አማርኛው ምንድነው? ዓለምን በቁጥጥሩ ስር የያዘ በእጁ በመዳፉ የያዘ ሰው በሰዎች የያዘ አምላክ በሰዎች ተቀጥቅጦ ሲገረፍ ዝም ማለቱ እንዴት ነው? በሰዎች እየተገረፈ እንደገና ዓለምን የሚያስተዳድር ችሎታ ምን አይነት ፍቅር ነው? ምን አይነት ነገር ነው? በቃ ሌላ ነገር አንለውም፣ ፍቅር ነው። ስለዚህ በ9 ሰዓት ተሰቀለ። ከ9 እስከ 11 ድረስ እንግዲህ መስቀል ላይ ቆየ። 11 ሰዓት መጨረሻው ነበር። ከ9 ሰዓት እስከ 11 ሰዓት ፍጻሜ ነው ማለት ሞት ነው። ጭፍሮቹ እንዲያደረጉ፣ ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጳ ሚስት ማርያም፣ መግደላዊት ማርያም ቆመው ነበረ። ኢየሱስ እናቱ ይወደው የነበረው ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን እነሆ አንቺ ሴት እነሆ ልጅሽ አላት። ከዚያም በኋላ ደቀ መዝሙሩን እነሆ እናትህ አለ። ከዚያ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያን ጊዜ ሆምጣጤ የሞላበት ዕቃ አውጥተው ሰጡት። እርሱም ሆምጣጤውን በሰፈነግ ሞልተው በውስጡ አድርገው ወደ አፉ አቀረቡለት። ኢየሱስ ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱን አሳልፎ ሰጠ። ነፍሱን አሳልፎ ሰጠ። ተገደል አይደለም፣ ራሱ ነፍሱን አሳልፎ ሰጠ። የአይሁድ የማዘጋጃ ቀን ስለነበር ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸው ሰብረው እንዲያወርዱት። በነገራችን ላይ ተሰቃይተው ነው የሚሞቱ የተሰቀሉ ሰዎች። ነፍሳቸው አይወጣም ቶሎ እና እነዚያ ሁለቱ ወንበዴዎች ቶሎ አልወጣም ነፍሳቸው። ጌታ ግን ሞቷል። ስለዚህ ጌታን ወዲያው ጭፍሮቹን ሰበሯቸው አጥንታቸውን። ነገር ግን ጌታ ስለሞተ አልተሰበረም፣ አጥንቱ አንዲት አትሰበረም ተብሎ ትንቢት ተነግሮ ነበርና ነው እንግዲህ። ስለዚህ በዚያ ሰዓት ሁለት ነገሮች ተገልጠዋል። በነገራችን ላይ እዚያ መስቀል ላይ ጭካኔና ፍቅር፣ ክፋትና ደግነት አንድ ላይ ተገልጸዋል። እዚያ የተሰቀለው አንዱ አንተ የእግዚአብሔር ልጅ ከሆንክ እስቲ እኛንም እናንተንም አድነን እያለ ይሰድበው ነበር አለ። አንደኛው ግን ኧረ እባክህ ተወው አለ እና ጌታ ሁለቱንም አያቸው እና ይቅር በለኝ እባክህ በመንግስት አስበኝ ሲለው ያኛው ዛሬ በገነት እኔ ጋር ነህ አለው ይላል። ያ ጨካኙ ያ ክፉ በስቅለት ላይ ሆኖ እንኳን ይራገም ነበረ። ደጉ ግን ለረገሙት ለሰቀሉት የሚያደርጉትን አያውቁትምና ይቅር በላቸው ከማለት አንስቶ በእድሜ ልኩ ሽፍታ የነበረውን ያን ጊዜ ሲያመን ወዲያውኑ ባመነበት ጊዜ በቅጽበት የመንግስቱ ባለቤት አደረገው። ምሕረትና ቸርነት ታወጀ የምንለው ለዚህ ነው። ቸርነትና ምሕረት፣ ጭካኔና ምሕረት፣ ቸርነት፣ ይቅርታ፣ ፍቅር ተገልጿል በአንድ ላይ። ክፉዎች የሰቀሉትን ሰው ልባቸው አላርፍ ብሎ ይሳደቡ ነበር። ደጉ ደግሞ የሰቀሉት ሰዎች እንዳይጠየቁ የሚያደርጉትን አያውቁትምና ይቅር በላቸው ነበር። ይኸውልህ መስቀል ይሄ ነው እንግዲህ የመስቀል ሁኔታ 11 እስከ ዓርብ ከ11 እስከ 1 ሰዓት መቃብር ነው። ጌታችን ኢየሱስ ክርስቶስ ኒቆዲሞስና ዮሴፍ አንድ ላይ ሆነው ጌታችን የኢየሱስ ክርስቶስን ቅዱስ ሥጋ ወስደው መቃብር አኖሩት። ከዚህ በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረው የአርማትያስ ዮሴፍ የኢየሱስ ሥጋ ሲሆን ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት። ስለዚህ መጥቶ የኢየሱስ ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የእሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ
ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበት ስፍራ አትክልት ነበረ። በአትክልቱ ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ ቅርብ ነበርና ስለ አይሁድ ማዘጋጀት ቀን ከዚያ ወስደው አኖሩት። ሴቶቹ የመቃብርን ቦታ ሩቁ ነው ያው ነበር ይላል። ተደመደመ። እንግዲህ ጌታ በመስቀል ላይ ነፍሱ ሰጠ። አውጥተው ቀበሩት። ሴቶቹም ያው ነበር። እንግዲህ ተደመደመ። እንግዲህ አሁን አይሁድ ይደሰቱ ይሆን ወይስ ምን ይሆን ይሆን? በሚገርም ሁኔታ አልተደሰቱም። ልክ ወዲያውኑ ትዝ ሲላቸው ጲላጦስን አሁን ገና ትዝ አለን አሉ። በሕይወት ባለበት ጊዜ እነሳለሁ ሲል ነበር አሉና እነሳለሁ ብሏልና ደቀ መዛሙርቱ ተነስቶ ማለት አይሉም። እንግዲህ ደቀ መዛሙርቱ ሰርቀው ተነሳ እንዳይሉ ተመልከት። እንግዲህ አስቀድመው ትንሣኤው የሚቀበርበትን መንገድ አዘጋጁ ማለት ነው። ተነሳ እንዳይሉ ጠባቂዎች መድብልን አሉ። ደግሞ ጲላጦስ ምኑ ሞኝ ነው? እናንተ ራሳችሁ ጠባቂ አላችሁ። የእናንተ የራሳችሁ ጠባቂ ናቸው እዚያ መሆን ያለበት። ስለዚህ ጠባቂዎች አድርገው መቃብሩን በከባድ ዘግተው ዙሪያውን ኃይለኛ የሆነ የጥበቃ ጓድ አስቀምጠው ሄዱ። እንግዲህ ከዚህ በላይ በተዘረዘሩት የመጽሐፍ ቅዱስ ጥቅሶች የተዘገበው ታሪካዊ ክንውን ቢጻፍ ምናልባትም ከ2 ከ3 በላይ መጽሐፍ ይወጣዋል። ዋናው ነገር ብናነሳ ግን ክርስቶስ ከሐሙስ ማታ ጀምሮ እስከ ዓርብ ማታ ድረስ ያሳለፈውን የመከራ ጊዜ ትዕግስቱን፣ ለሰዎች ያለውን ሐዘኔታ፣ በአንጻሩ የሰውን ክፋትና ጭካኔ እውነተኛ የሆነውን ነገር ለማጥፋት ሐሰተኛው ዓለም የሚያደርገው ነገር ምን ያህል ከባድ እንደሆነ የምንማርበት ነገር ነው። ባለንበት ዘመንም በትንሽም ሆነ በትልቅ ስልጣን ያሉ ሰዎች ይጎዱናል የሚሏቸውን እነሱ ይጎዱናል የሚሏቸውን የሚጎዳቸውን እንኳ አይደለም ይጎዱናል ብለው የጠረጠሯቸውን ሰዎች እንደዚሁ በቃ ታሪካቸው ጠፍቶ እንዲቀር የሚያደርጉ ብዙዎች ናቸው። የክርስቶስ ይሄ ነው። ይበልጡናል የሚሏቸውን ሰዎች እንዴት እንደሚያጠፉ ያስተምራል። መጨረሻው ክርስቶስ እንዲህ ያለውን ሰዎች በፍቅር መመልከቱና በዚህ የመከራ ጽዋ አልፎ እኛን እንዳዳነን እንመለከታለን። አዎ ጠላቶችን እንኳን ሳይቀር የሚያደርጉትን አያውቁትምና ይቅር በላቸው ብሎ የይቅርታ አዋጅ አውጆላቸዋል። ይሄ ቀን እንግዲህ ጭካኔ አለ፣ በሌላ መልክ ፍቅር አለ፣ እንደገና በጣም ክህደት አለ፣ ለሰዎች ደግሞ ይቅርታ አለ። የይቅርታ አዋጅ የታወጀበት ቀን ነውና አሁን እንግዲህ ክርስቶስ ተቀብሯል። ምን ይሆን እንግዲህ አይሁድ ዘበኞቻቸውን አስቀምጠዋል። መቃብሩም በከፍተኛ ደረጃ ተዘግቷል፣ ተቆልፏል። ትልቅ ድንጋይ ተቀምጦበታል። እንግዲህ ክርስቶስን ቀብሮ ያስቀር እንደው አናቅም። ዘበኞቹም ደግሞ ጠባቂዎቹም ወይም ሲነሳ በጥይት መጥተው ሊያስቀሩት እንደሆነ አናቅም። ወይም እንደተባለው ደቀ መዛሙርቱ መጥተው ሰርቀው ወስደው ተነሳ ይሉ እንደው አናቅም። እስቲ ይህንን ነገ እናየዋለን። ደግሞ የእግዚአብሔር ጸጋ ከሁላችን ጋር ይሁን። ይሄ ቀን እንዳልኩት መከራም ችግርም አለበት። እንደገና ደግሞ የኛ የድህነት ዋስትና የተሰጠበት ስለሆነ ኃጢአትን በመስቀል ጠረቀው የሚባለው ከሱ ጋር ሆኖ ኃጢአት በመስቀል የተወገደበት ቀን ነው። ይሄ ቀን ኃጢአት ዝም ብሎ አይደለም፣ ከሱ ጋር ነው። እዚያ ነው፣ ከራሱ ጋር ነው። ኃጢአትን እዚያ መስቀሉ ነው አብሮ የጠረቀው። ስለዚህ በዚያ ኃጢአት የተወገደበት ነው ስንል ዝም ብለን አይደለም። ከብቶች መስቀል የእንስሳት መስዋዕትነት ኃጢአትን ሊያስወግዱ ጠርቀው ሊያስወግዱ አይችሉም። ክርስቶስ ግን ይችላል። ምክንያቱም ኃጢአትን እዚያው አብሮ በመስቀሉ አስወገደው ነው የምንለው። ስለዚህ ጌታችን ኢየሱስ ክርስቶስ በእውነት ለእኛ ሕይወት ራሱን አሳልፎ ሰጥቶ ለእኛ ሕይወት ስለሰጠን ይሄ ቀን ታላቅ ቀን ነው። ክብርና ምስጋና ለአምላካችን ይሁንልን። ንጉሳችን በመስቀል ላይ ነግሷል። እውነተኛ የሆነው ንጉሳችን በመስቀል ላይ ነግሷል። ነገ ደግሞ ምን እንደሚሆን እናያለን። የእግዚአብሔር ጸጋና ምሕረት ከሁላችን ጋር ይሁን። የመከረን ያስተማረን አምላካችን ክብር ምስጋና ይግባው። እግዚአብሔር ይስጥልን። ይቆየን።